ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ማንቸስተር ዩናይትድ በሜዳው ወልቭስን ያስተናግዳል። በዚህ ጨዋታ ዙሪያ በሁለቱ ክለቦች መካከል ስላለው አንዳንድ ወቅታዊ መረጃና በተለይ ደግሞ ማንቸስተር ዩናይትድ ከወልቭስ ጋር በሚያደርገው ጨዋታ ለቡድኑ ቀጣይ የውድድር ዓመት ያጠናክራሉ፣ ከፍተኛ እድገት ቡድኑን ወደ ተሻለ ደረጃ ለማሳደግ ይሆናሉ ተብለው ከታቀዱ ተጫዋቾች መካከል አንዱ ማቲያስ ኩኛ የማንቸስተር ዩናይትድ ተቀዳሚ ምርጫ እንደሆነ ባለፈው ሳምንት በስፋት ሲነገር ነበር። ይሄም ተጫዋችን እንግዲህ በብዙ መልኩ ለመገምገም፣ ለመመልመል፣ ለማየትም ከፍተኛ የስካውት ጥናት ለማድረግ የዛሬው ጨዋታ ወሳኝነት አለው። ከሁለቱ ክለቦች ፉክክርና ከሚያገኙት ነጥብ ይልቅ በዚህ ጨዋታ ትኩረት የሚስበው ምናልባት በእለቱ ጨዋታው በሚካሄድበት ወቅት በማቲያስ ኩኛ የኳስ ንክኪ አንዳንድ ሁኔታዎች ካሜራዎች በአጠቃላይ ወደ ተጫዋቹ በማድረግ ከዝውውሩ ጋር በተገናኘ ሰፋ ያለ ዝርዝር ጉዳይ ሊያነሱ ይችላሉ። ይሄን ቀደም ብለን አሁን ላይ የሚገኘው ወቅታዊ ሁኔታ አገናኝተን እናነሳለን። በተለይ ደግሞ ባለፈው ሐሙስ ዩናይትዶች በክለቡ ታሪክ ውስጥ የማይረሱ ትላልቅ አጋጣሚዎች መካከል አንዱ ሊሆን የሚያስችል የመጨረሻ ደቂቃ በተጨማሪ ደቂቃዎች የጨዋታው ሙሉ 90 ደቂቃ ተጠናቆ ወደ ተጨማሪ 30 ደቂቃ ከተጨመረ በኋላ ቡድኑ ከ114 ደቂቃ በኋላ የ4-2 ውጤት ወደ 5-4 የቀየረበት የማይረሳ ምሽት በዛ የአሸናፊነት ጥንካሬ ነው እንግዲህ ዛሬ በፕሪሚየር ሊግ የሚያደርገውና በዛ ጨዋታ የተመለከትናቸው አንዳንድ በእግር ኳስ ውስጥ በየትኛውም ደረጃ በየትኛውም ስኬት ላይ አንድ ተጫዋች ቢሆን በእለቱ ያለው የተፎካካሪነትና የአሸናፊነት ስሜት ሁሌም በእግር ኳስ ውስጥ ዘላቂ ሊሆን እንደሚችል ከካሴሚሮ የተማርንበትም ልዩ ጨዋታ ነበር። ተጫዋቹ እንደምታውቁት ማንቸስተር ዩናይትድ ውጤቱን እንዲቀይር ካስቻሉ እንቅስቃሴዎችና የግቦች መቆጠር ምክንያት የነበረ ነው። እንደ መጀመሪያው ዙር ማንቸስተር ዩናይትድ ከወልቭስ ባደረጉት ጨዋታ ቢሆን ዛሬ ካሴሚሮ ከቡድኑ ወይ በጥር የዝውውር መስኮት ተሸኝቶ ወይም ከማንቸስተር ዩናይትድ ጋር አብሮ አይዘልቅም ነበር። ማንቸስተር ዩናይትድ በወልቭስ ሽንፈት ባጋጠመበት ጨዋታ ከተወቀሱ ከተተቹ ከፍተኛ ተቃውሞ ካጋጠማቸው ተጫዋቾች መካከል አንዱ ካሴሚሮ ነበር። ነገር ግን ለሐሙሱ ተአምራዊ ድል ዋነኛ ምክንያት የነበረው ደግሞ ይሄም ተጫዋች ነው። ከሪያል ማድሪድ ወደ ማንቸስተር ወደ 70 ሚሊዮን ፓውንድ ገደማ ወጥቶበት በተለያዩ ክፍያዎች የሚፈጸም ዝውውር ካሳካ በኋላ ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ አገልግሎቱ ከመጀመሪያ የውድድር ዓመት ወይም ከተዘዋወረበት የውድድር ዓመት በኋላ ብዙም አመርቂ እንዳልሆነ ሲተች ሲወቀስ እንደነበር ይታወሳል። እንግዲህ ዛሬ ላይ ደግሞ ካሴሚሮ የቡድኑ የማሸነፊያ መንገድም ሆኗል። በሌላ በኩል ለሐሙሱ ማንቸስተር ላስመዘገበው ድልና በዩኤፋ ዩሮፓ ሊግ ወደ ቀጣዩ ዙር እንዲያልፍ ካስቻሉ ተጫዋቾች መካከል አንዱ ካሴሚሮ ነበር። 114 ደቂቃ ላይ ብሩኖ ፈርናንዴዝ ላስቆጠረው ፍጹም ቅጣት ምት ተጫዋቹ ላይ በተሰራ ፋውል ጥፋት ነበር ማንቸስተር ዩናይትድ ፍጹም ቅጣት ምት ማግኘት የቻለው። ከዛም በኋላ ለተቆጠሩ ሁለት ግቦች አመቻችቶ በማቀበል ዋነኛውን የጨዋታውን ድርሻ መያዝ ችሏል። ኮቢ ማይኑ ላስቆጠራት አስደናቂ ግብ በእለቱ ማይኑ ያስቆጠራት ግብ በተመሳሳይ የዛሬ ዓመት በዚሁ ፊክስቸር በሞሎኒው ማይኑ 96ኛ ደቂቃ ላይ ማንቸስተር ዩናይትድ በጨዋታው እንደገና ካምባክ አድርጎ ሲያሸንፍ ባስቆጠረበት ቴክኒክ ነበር
ሊዮን ጋር ማስቆጠር የቻለው በተመሳሳይ ከሊቨርፑል ጋር የዚህ ተጫዋች ግብ ያስቆጠረበት መንገድና ካሴሚሮ አሲስት ያደረገበት አጋጣሚ ፍጹም የተለየ ነበርና ዛሬ ማንቸስተር ዩናይትዶች ከወልቭስ ጋር ሲያደርጉ የተለያዩ አጋጣሚዎችን በማስታወስ ነው። በተለይ የሐሙሱ ድል ማንቸስተር ዩናይትድ ቤት ከፍተኛ አሸናፊነት ስሜት እንደፈጠረ ከጨዋታውም በኋላ እስካሁን ድረስ ባለው ሲነገር ቆይቷልና ካሴሚሮ ለማዮኑ አመቻችቶ ያቆመበለበት መንገድ እንዲሁም ጨዋታውን ማንቸስተር ዩናይትድ 120ኛ ደቂቃ ላይ በማዮኑ አቻ ካደረገ በኋላ በማጓየር 121 ደቂቃ ላይ የአሸናፊነቷን ግብ ሲያስቆጥር በተመሳሳይ ከላኛው የሜዳ ክፍል በረጅሙ ለማጓየር ክሮስ አድርጎ በሄዲንግ ነበር ማጓየር አምስተኛዋን ግብ ማስቆጠር የቻለውና የካሴሚሮ ሚና በጨዋታው ልዩ ነበር። ጨዋታው ከተጠናቀቀ በኋላ ካሴሚሮ ሲያለቅስ ስለተመለከተ ይሄ ተጫዋች ድል የተራበ አይደለም፣ ድልን ከሚገባው በላይ ማጣጣም የቻለ የስኬት ደረጃው በጣም ከፍ ያለ ልምዱ ከፍ ያለ ተጫዋች ነው። በሪያል ማድሪድ የ5 ጊዜ የሻምፒየንስ ሊግ አሸናፊ መሆን የቻለ ማድሪድን በከፍታውም በዝቅታውም ውስጥ አብሮ በጋራ መሻገር የቻለ የምን ጊዜም ምርጡ ጥምረት ተብሎ በዓለም እግር ኳስ ከሚጠቀሱ የአማካይ ስፍራ ተጫዋቾች ውስጥ አንዱ ሆኖ ከሞድሪች እና ከክሩስ ጋር በመጣመር ረጅም ጊዜ ማድሪድን ማገልገል የቻለ ተጫዋች ነው። በማድሪድ ውስጥ ከፍተኛ ስኬት አሳክቶ በማድሪድ ደረጃ ተጫውቶ በፕሪሚየር ሊጉ ደግሞ ኃያሉ ማንቸስተር ዩናይትድ ጋር ሲመጣ ተጫዋቹ እንደ አዲስ ድል እንደተራበ ተጫዋች ነበር። ሐሙስ ላይ ሲያሳይ የነበረው ሪአክሽን እና ካሴሚሮ ሲያለቅስ ለተመለከተ እግር ኳስ በ120 ደቂቃ ውስጥ እዛ ሜዳ ላይ የሚፈጠረው ተአምር እንጂ ባሳካው ወይም ባገኘው ክብር ልክ ሳይሆን የዛች ጨዋታ ፋይዳ ወይም የምታስመዘግበው ውጤት የሚፈጥረው ስሜት እንደሆነ ከካሴሚሮ መማር ችለናልና ካሴሚሮ ሲያለቅስ ለተመለከተ የማድሪዱን ስኬቱን የዘነጋ ሳይሆን በእለቱ የነበረው ፉክክርና እላስጨራሽ ትግል ያንን ውጤት ለመቀየር ማንቸስተር ዩናይትድ የተጓዘበት ርቀትና የዛ ድል አካል መሆኑን ካሴሚሮ ፊል በማድረግ ነበር በዛ ደረጃ ሲያለቅስ የነበረውና የእግር ኳስ አጋጣሚ በጣም የሚገርም ነው። በዚህ ሁኔታ ስንመለከት በተቃራኒው የአገሩ ልጅ ደግሞ ማቲያስ ኩኛ በቀጣይ የውድድር ዓመት በወልቭስ እንደማይቀጥል ተረጋግጧል። ተጫዋቹም እንግዲህ በሶሻል ሚዲያ በይፋ በመውጣት ተናግሯል። በራሱ የኢንስታግራም ገጽ ምንም እንኳን ኮንትራት ቢያራዝምም ተጫዋቹ ለተሻለ ደረጃ ለተሻለ ፉክክር ለተሻለ ዋንጫ አሸናፊነት ለተፎካካሪነት ወደ ተሻለ ክለብ መጓዝ እንደሚፈልግ በራሱ የኢንስታግራም ገጽ መግለጹ ይታወቃል። ከዛም በኋላ እንግዲህ የተለያዩ ክለቦች ለተጫዋቹ ፍላጎት አሳይተዋል፣ የተለያዩ ጥረቶችን ጀምሯል። ነገር ግን አርሴናል ተጫዋቹን በራደር ውስጥ አካቶ ነገር ግን ተቀዳሚ ምርጫ አላደረገም። የአጥቂ ክፍሉን ለማጠናከር የተለያዩ ተጫዋቾችን አርሴናል በራደር ውስጥ ይዟል። እነ ቪክተር ዩሪኬስን፣ እነ ቤንጃሚን ሼሽኮን፣ እነ አሌክሳንደር ኢሳክን ጨምሮ ይህን ተጫዋች ከሚፈልጉ ክለቦች ውስጥ ሌላኛው ደግሞ ኒውካስል አይዛክን የሚያጣ ከሆነ በተመሳሳይ ተተኪ ለማድረግ ያቀደው ማቲያስ ኩኛ ነው። ነገር ግን ተቀዳሚ ኢላማው አይደለም። ኖቲንጋም ፎረስትም ቼልሲም ሊቨርፑልም እንዳሉ ሁሌም ሲነገር እንሰማለን። የማንቸስተር ዩናይትድ ፍላጎት ግን ከሌሎች ክለቦች አንጻር ሲታይ ጠንከር ያለና የቶክ ስፖርት ዘገባን ከተመለከትን ደግሞ ማንቸስተር ዩናይትድ በድርድሩ ላይ ወይም በተጫዋቹ ፍላጎት ላይ ያለው አቋም ሌሎች ክለቦች በአጥቂ ስፍራ ላይ እንደያዙት አይነት ጠንካራ አቋም ነው። ስለዚህ ማንቸስተር ዩናይትድ ቤንጃሚን ሼሽኮን፣ ሂጎ ኢኬቲኬን በራደር ውስጥ አካቷል። ግን ተቀዳሚ ምርጫ የሆነው ማቲያስ ኩኛ ነው። ምንም እንኳን የተጫዋቹ የዲሲፕሊን ችግር እንዳለ ሆኖ ተጫዋቹን ግን ለመጠቀም ተጫዋቹን ደግሞ በይበልጥ በ10 ቁጥር ሚና እንዲሁም በግማሽ 10 ቁጥር በግማሽ 9 ቁጥር የሚጠቀስ ልክ እንደ ጆሹዋ ዚርክዜ አይነት ሚና ያለው ነው። ተመሳሳይ አጫዋች ሳይሆን ሚናቸው ተመሳሳይ ነው። ሁለቱም
ትክክለኛ 9 ቁጥር አይደሉም። ሁለቱም ወደ ክሬቲቭ አማካይ የሚባሉ ወይም ወደ 10 ቁጥር የቀረቡ አይደል 9.5 የሚባሉ ከ10 ቁጥር ከ9 ቁጥር መሃል ላይ ያሉ ተጫዋቾች ናቸው። ነገር ግን ለማንቸስተር አይነት በሙሉ ሜዳ ውስጥ በሚገኙ 10 ተጫዋቾች ግብ ጠባቂውን ሳያካትት ለሚደረግ የትራንዚሽን እንቅስቃሴ ደግሞ የእንዲህ አይነት ተጫዋች ቡድኑ እድል እንዲፈጥር ግብም እንዲያስቆጥር እድሎችን ለቡድን አጋሮቹ በአግባቡ ፋይናል ሰርድ ፈጥሮ ያልተዛነፈ አሲስት ያደረገ የተገኙ አጋጣሚዎችን ደግሞ በመግደል ያለው ኳሊቲ የላቀ የሆነ ተጫዋች ሩበን አሞሪም ይፈልጋሉ። አንደኛው ተቀዳሚ ምርጫቸው ደግሞ ማቲያስ ኩኛ ነው። ምንም እንኳን የተጫዋቹ የዲሲፕሊን ሁኔታ አሳሳቢ ቢሆንም ማንቸስተር ዩናይትዶች ኃላፊነት ወስደው ይሄን ተጫዋች ማዘዋወር ይፈልጋሉ። ተቀዳሚ ምርጫቸው ነው። ነገር ግን ማንቸስተር ዩናይትድ በቀጣይ የውድድር ዓመት የዘንድሮ የውድድር ዓመትን ውጤት ተከትሎ ፕላኑን አስፍቶም አርቆም ሊመለከት የሚችለው ምክንያቱም በዘንድሮ የውድድር ዓመት ዩናይትዶች ዩኤፋ ዩሮፓ ሊግን የሚያሳኩ ከሆነ ወደ 114 ሚሊዮን ዩሮ አካባቢ ወደ 89 ሚሊዮን ፓውንድ ገደማ ወደ ባንክ አካውንታቸው በአዲስ ትርፍ መልክ ይመዘገባል። ይሄ ትርፋማነት ደግሞ ማንቸስተር ዩናይትድ ከታክስ በኋላ ለሚያስመዘግበው ኪሳራ ትልቅ የሂሳብ ክፍተት ይፈጥራል። ዩናይትዶች ካለፈው የዝውውር መስኮት ተምረው በተቀናጀ በተጠናና ቡድኑን ለረጅም ጊዜ ሊያገለግል የሚችል ጥገናዊ ለውጥ ለሩበን አሞሪም ለማድረግ ይሄ ወሳኝ ምዕራፍ ነው። ከወዲሁ እቅዶቻቸውን በአንዳንድ ሚዲያ ሲገለጽ እንደሰማነው ከሆነ የነ ማቲያስ ኩኛ ዝውውር በእጅጉ በዩናይትድ ቤት ትኩረት ተሰጥቶት የተጫዋቹን እድገት ብቃት እያንዳንዱን እንቅስቃሴ የሚያደርገውን ሙሉ የጨዋታ ሂደት በመመልከት ዩናይትዶች አይናቸውን አላነሱም ከማቲያስ ኩኛ ላይና የተጫዋቹ የመልቀቂያ ሂሳብና ዩናይትዶች እንግዲህ ለማቅረብ የተዘጋጁበት መንገድ በቀጣይ ሳመር ትልቅ ትኩረት የሚስብ ነው። ወልቭሶች 62.5 ሚሊዮን ፓውንድ ላቀረበ ክለብ ለመሸጥ ዝግጁ ናቸው። ነገር ግን ዩናይትድ በተለያየ የሂሳብ አከፋፈል ስርዓትና የዋጋ ድርድር አድርገው ወደ 56 ሚሊዮን ፓውንድ ለመክፈል ካልሆነም በአማራጭነት የተጫዋቾችን የዝውውር አካል አድርገው ተጫዋቹንም ለማምጣት አስበዋልና እንደነዚህ አይነት የዝውውር ሂደቶችን ለመፈጸም ዩናይትዶች እንግዲህ ከወዲሁ ቅድመ ዝግጅት እንዳደረጉ እየተነገረ ነው የሚገኘውና ለማንቸስተር ዩናይትድ ለሐሙስ ድል መገኘት መነሻ ከሆኑ ተጫዋቾች መካከል አንዱ ካሴሚሮ ነው። በተቃራኒው ደግሞ ማንቸስተር ዩናይትድ በቀጣይ የውድድር ዓመት ያስፈልገኛል ብሎ ካቀዳቸው ተጫዋቾች መካከል አንዱ ደግሞ ማቲያስ ኩኛ ነው። እስቲ አድማጮች ከማቲያስ ኩኛ ብቃትና ከማንቸስተር ዩናይትድ የሩበን አሞሪም ታክቲክ ጋር ይሄ ተጫዋች ተስማሚ ይሆናል ወይ? ሐሳብ አስተያየታችሁን እስቲ በኮሜንት መስጫ ላይ አስቀምጡ። ግን አንድ የሚነሳው ወሳኝ ነጥብ አለ። ሩበን አሞሪም በቅርብ ሳምንት አይታችሁ ከሆነ በካሴሚሮና በማኑኤል ኡጋርቴ የሚጫወት ከሆነ ጋርናቾን ወይ ከዝርኪዚ ጋር ወይ ከሆሉንድ ጋር የሚያጣምሩና የ10 ቁጥር ፖዚሽንን ለብሩኖ ፈርናንዴዝ በመስጠት ኢን ኤንድ አውት ሚድፊልደር እንዲሆን ወደ አማካዩም ገባ ብሎ ወደ ሴንተር ፎርዋርድ አድርጎ እንዲጫወት የክሬቲቪቲ ሙሉ ኃላፊነቱን ሲሰጠው ተጫዋቹ ልዩነት ይፈጥራል። በተለይ ደግሞ አንደኛውን አማካይ ሽፍት በማድረግ የሚጫወትም ከሆነ ዩናይትድ ግብ ለማስቆጠር አይቸገርም። ማቲያስ ኩኛ የሚመጣ ከሆነ ደግሞ ከማቲያስ ኩኛ ጋር የሚጣመር ትክክለኛ የ9 ቁጥር አጥቂ ዩናይትዶች ይፈልጋል። ስለዚህ ዩናይትድ በፊት መስመር በኩል በቀጣይ የውድድር ዓመት ሁለት አጥቂ አንደኛው እንደነገርኳችሁ የማቲያስ ኩኛ አይነት 9.5 የሆነ አጥቂ ክሬትም የሚያደርግ ግብም የሚያስቆጥር አንደኛው አጥቂ ደግሞ ሁነኛ የ9 ቁጥር ተጫዋች ልክ ዩናይትድ ባንድ ወቅት ፍላጎቱን አጠንክሮና ድርድሩን ገፍቶበት ሄዶ አሁን ላይ ምንም አይነት መረጃ እየወጣ ያለው ነው የቪክተር ጊሪኬስ አይነት አጥቂን ይፈልጋሉና
ሂጎ ኢኬቲኬም የማንቸስተር ዩናይትድ የዝውውር ኢላማ ነው። በተመሳሳይ ደግሞ ዛቪ ሲሞንም ይጠቀሳል። የዛቪ ሲሞንና የማቲያስ ኩኛ የተያዙበት መንገድ ተመሳሳይ ነው። ሁለቱም ተጫዋቾች ያጥቂ አይነት ባህሪ ያላቸው፣ በተለይ ደግሞ ዛቪ ሲሞን በይበልጥ ወደ ክንፍ አድልቶ ነገር ግን በ4-4-2 ወይም በ3-4-1-2 አሁን አሞሪም ለሚከተሉ ሲስተም ልክ የጋርናቾን ፖዚሽን ይዞ ማገልገል የሚችል። አሁን ደግሞ ከሰሞኑን እንደሚወጡ መረጃዎች ከሆነ በተለይ ቅዳሜን የእንግሊዝ ጋዜጦች በአጠቃላይ ያጠቀለቁት ማርከስ ራሽፎርድን በዋትኪንስ ለመቀየር ዩናይትዶች እዛው ከአስቶን ቪላ ጋር በሳመር የዝውውር መስኮት ለድርድር አቅደዋል የሚል ዘገባ እየወጣ ነው የሚገኘው። ይሄ እንግዲህ ዩናይትድ ነው በአድቫንቴጅ በኩል የሚጠቅመው ወይስ አስቶን ቪላ ነው የሚለው እናንተ ተወያዩበት። ነገር ግን ማንቸስተር ዩናይትድ በጥሬ ካሽ ከማርከስ ራሽፎርድ ሽያጭ የሚያገኘው ሂሳብ ለቡድኑ ጥሬ ንጹህ ትርፍ ስለሚሆን፣ ምክንያቱም ራሽፎርድ የዩናይትድ የአካዳሚ ውጤት ስለሆነ ማንቸስተር ዩናይትድ ራሽፎርድን በዝውውር ከሚቀይር ይልቅ መሸጡ ዩናይትድን ትርፋማና ለተሻለ ኢንቨስትመንት ምቾት የሚፈጥር ነው። ይሄን ነገር እንግዲህ ማንቸስተር ዩናይትዶች በቀጣይ ምን አይነት መብት ይሰጣሉ አብረን በጋራ የምናየው ነው የሚሆነው። ይሄን አጥቂ ግን ለመመልከት ዩናይትዶች ሌላ አጋጣሚ አግኝተዋል። ማቲያስ ኩኛ የማንቸስተር ዩናይትድ ተቀዳሚ የዝውውር ኢላማ ነው። በአጥቂ ዲፓርትመንትን ለማጠናከር በቀጣይ የውድድር ዓመት ከነ አማድ ዲያሎ ጋር አጣምሮ ማንቸስተር ዩናይትድ ረጅም ርቀት ለመጓዝ በተለያዩ ውድድሮች ላይ አሸናፊ ለመሆን በተለይ ደግሞ ወደ ቻምፒየንስ ሊግ ውድድር ዩኤፋ ኤሮፓ ሊግን አሳክቶ የሚመለስ ከሆነ የማቲያስ ኩኛ ልምድ ቀላል የሚባል አይደለም። ይሄ ተጫዋች እንደምታውቁት በአትሌቲኮ ማድሪድ፣ በሲቪያ፣ በአርቢ ሌፕዚግ ጥሩ አገልግሎት ሰጥቶ በእነዚህ ትላልቅ ውድድሮች ላይ ልምድ ያለው ተጫዋች መሆኑን መዘንጋት የለብንም። በዋነኝነት ትላልቅ ክለቦች የሚፈልጉበት ምክንያት ይሄ ልምዱን ለመጠቀም እንደሆነ ሁሌ መረጃው በወጣ ሰዓት የሚነሳ ነጥብ ነውና ማንቸስተር ዩናይትድ ዛሬ እንግዲህ እንደ ሩበን አሞሪም ገለጻ ከሆነ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ቅድሚያ ለወጣት ተጫዋቾች በፕሪሚየር ሊጉ ለመስጠትና ሲኒየር ተጫዋቾችን ለማሳረፍ እንዳቀደ አሰልጣኙ በአርብ ዕለት በነበረው ጋዜጣዊ መግለጫ ጥቆማ አንስቷል። እና ሃሪ አማስን ዛሬ በቋሚነት በድጋሚ ልንመለከት እንችላለን። ማንቸስተር ዩናይትድ ከወልቭስ ቀን 10 ሰዓት የሚደረግ ጨዋታ ነው። በዚህ ጨዋታ የሚመዘገበው ውጤትና ድረ ጨዋታ ነጥቦችን ይዘን በሰኞ ንጋት ፕሮግራማችን በድጋሚ ተመልሰን እንመጣለን። አምስተኛና የመጨረሻ ፕሮግራማችን የሚሆነው የለንደን ደርቢ ዛሬ በክሬቨን ኮቴጅ ወሳኝ ጨዋታ ይደረጋል። ይሄ ለእግር ኳሱ ቤተሰብ ምናልባት ከድጋፍ በጸዳ መልኩ ለማየት ጥሩ ፉክክር ዛሬ ከሚደረጉ ጨዋታዎች መካከል አንዱ ነው። ፉልሃም ከቼልሲ የኤንዞ ማሬስካ ህልውና ትልቅ ጥያቄ ውስጥ የገባበት አሰልጣኙን ትልቅ ጫና ውስጥ ሊከት የሚችል ከጨዋታ በፊትም እየተነሱ ያሉ ጉዳዮች ደግሞ ይሄን ነገር በስፋት እየጠቆመ ነው የሚገኘው። ኤንዞ ማሬስካ ፈተናና ጭንቅ ውስጥ ገብተዋል። በዚህ ጨዋታ ዙሪያ እንግዲህ መነሳት ያለበትን ነጥብ አንስተን የምንወያይበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑና የተለያዩ መረጃዎችን ጊዜና ሰዓት ጠብቆ እንዲደርሳችሁ የደወል ምልክቷን ተጭናችሁ ፕሮግራም በመነለቅበት ወቅት እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲሁም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ጥሪያችን ነው። ከዚህ ፕሮግራም ቀደም ብሎ የቅዳሜን ውሎ እንዲሁም የአርሴናልና ስፒሽ ታውንን ጨዋታ በዊሊያም ሳሊባ ዙሪያ ሰፋ ያለ ዝርዝር ጉዳይ አቅርበናል። እንዲሁም ዛሬ አርሴናል ተሸንፎ ሊቨርፑል የሚያሸንፍ ከሆነ የ2024-25 የውድድር ዓመት የአርነ ስሎት ሊቨርፑል ዋንጫውን ያረጋግጣል ማለት ነው። በሊቨርፑልም ዙሪያ የሰራነው ፕሮግራም አለ። ከዚህ በመቀጠል ደግሞ ፉልሃም ከቼልሲ እንዘላችሁ እንመጣለን። ሰላም ቆዩ።